ራሄል በቁጥጥር ስር ዋለች። የባቢን አባትን ገዳይ መሆኗን ዛሬ ፖሊስን በምርመራው ባረጋገጠው መሰረት ራሄል ገዳይ መሆኗን ታውቆ በቁጥጥር ስር ለማዋል ችላለች ማለት ነው። ገዳይ መሆኗን ስታቅ ስልኳም ዘግታ ወይም ደግሞ ራሷን ለመሰወር ስትሞክር ባቢን የምትሄድበት ቦታና የምትቀመጥበት ቦታ በማወቅ ፖሊስን ይዞ ወዳለችበት ሲሄድ መንገድ ላይ ተገናኝተዋል። ይህም መጀመሪያ የነገረቻት የብሌን እናት ነች። ገዳይ መሆኗን ስትነግራት ምን ይዋጠኝ የት ልሄድ ብላ በመጀመሪያ እርምጃ ያደረጓት ወይም ደግሞ እርምጃ የወሰደችው ስልኳን በመዝጋት ነበረ። ፖሊስም ስልኳ ላይ ሲደውል ዝግ ሲለው አጋጣሚ ባቢ መጥቷል። በጣም ደስ ይላል። የዚህ ሁሉም ሰው ስታትራምስ የነበረችው ራሄል ዛሬ በቁጥጥር ስር ውላለች። ደስ ይላል። ሌላው ሰሞኑ ራሄልን የጽናት የላከችላትን ፎቶ ዛሬ ደረሳት። ጽናትም ባየችው ነገርና በተከሰተው ነገር እጅግ በጣም አዝና ልቧም ተሰብራ ብዙ አልቅሳለች። አዝናችን ተላቅሰዋልም ከማን ጋር? ከአባቷ ጋር ከብሌን ጋር። ነገር ግን ምንም ማድረግ ስለማትችል ፉከራዋን እሷን ማጥፋት ነበረ። አጠፋታለሁ አስወግዳታለሁ ስትል ነበረ። በተከሰተው ነገር ጋሽ ግርማም በጣም እጅግ በጣም አዝነው ያለችበት ድረስ ቢሮ ሄዳ ነበር። ኧረ ሄደው ነበር። አዎ ጋሽ ግርማ ወደ ቢሮ ሲሄድ ነገር ግን በቢሮ የለችም። ማን? ራሄል። በቢሮ ሲያጣት እጅግ በጣም ተናደደ። ቢሮ ቁጭ ባለበት ሰዓት ማን ቢመጣ ደህና ነው? ባቢ መጣ። እሳቸውም አልቻሉም። ባቢ ለምን ይህን አደረግ? ጽናት ይሄን ይገባታል ወይ? ለምንስ አደረግ ሲል ጠየቀው። ባቢ ምን አለ? እኔ የተፈጠረው ነገር አላቅም ጋሽ ግርማ፣ የጽናት ይሄን አይገባትም ነበረ። ነገር ግን የተከሰተው ነገር እኔ መላቅም ማለት እሱም በተሰበረ ልቡን ተናገረ። ከዛ በኋላ አንዴ እያወሩ ቢሮ ላይ ቁጭ ብለው ሲያወሩ ባቢ ማዘነ፣ ጋሽ ግርማም በእዝነት ነገር ግን እንደዚህ ባሉበት ማን ቢመጣ ጥሩ ነው? መርማሪ መጣ። ራሄል ስላቸው ራሄል የለችም፣ እኛ ምን አገኘናትም አሉ ጋሽ ግርማ። ለምን በሰላም አይደለም ወይ ሲል አይ በሰላም ነው። ምን አዲስ ነገር አለ? አዲስ ነገር አለ። ምንድን ነው አለ ሲባል የጋሽ ተስፋዬ ገዳይ ተገኝቷል ሲል አበሰራቸው። ሁለቱም ደነገጡ። ባቤም ይሁን ጋሽ ግርማም በድንጋጤ ማን ቢሎ ጥሩ ነው ራሄል ሲሉ ባቢ አልቻለም። ጋሽ ግርማም ተመስገን ብለው ምክንያቱም እሳቸው ተጠርጥረው ተይዘው ነበረ። ከዛ በኋላ ዛሬ ተበስሯል። ባቢውን ተናዷል። ገና ጋሽ ግርማም እና ልጄ ብለው አቅፈው አባብሎት አይዞ ይሄን ቀን ይመጣል ብዬ ጠብቄ ነበረ እውነታውን እስኪወጣ ድረስ በማለት ያው ጸጉሩም እያሻሹ እያቀፉም ባቢ ለማባበል ሞክረው ነበረ። ነገር ግን ይህ ያልታሰበ ነገር ነው። የተመዘገበው የመሳሪያው ቁጥሩ መጀመሪያ በሟች ወይም ደግሞ የመጀመሪያው መዝገብ የተመዘገበበት ሰውዬ ባለመገኘቱ መጨረሻ መዝገቡ ሲታይ በራሄል ስም ሆኖ ተገኝቷል። ስለዚህ በዚህ አጋጣሚ እኔ እንደዛ ነገር ያለ አይመስለኝ ነበር። አሁን የጥይት ቁጥር የፕሌን ቁጥር ምናምን፣ ነገር ግን ዛሬ ተረድቻለሁ። በቃ አንድ ሰው መሳሪያ ይገዛል በስሙ ማለት ነው፣ በስሙ ይገዛል አላሳለቀ እዛስ በጥይት ቁጥር በመሳሪያ ቁጥር እንደዚህ ለካ የመሳሪያም ይሄን ያክል ቁጥር የሚል እንትን አለው መሰለኝ። ጥይት የሚወስድ ጥይት አለው፣ የጥይቱ ቁጥር አለው። ዛሬ በተረዳሁት አንዳንዴ ያው ማየት ብቻ ሳይሆን መረዳት ጥሩ ነው። እኔም ሆነ ወደኋላ አንድ ገዛለሁ። ምን ልታረጊ በሉኝ። እንደ ራሄል አይነት ሰዎች ካሉ ምናልባት ጓጓ ካሉ አደርጋቸዋለሁ ማለት ነው። ስለዚህ አሳላጊ ነው
የጥይት ቁጥር መኖሩ ዛሬ ያውቄያለሁ። ስለዚህ ባቢ ማመን አልቻለም። መጨረሻ ማምኗል። ምንም ማድረግ አይቻልም። እና ስትፈለግ አልተገኘችም ነበረ። ባቢ የምትሄድበት ሁሉም ስለሚያውቅ ጓደኛም ስለሆኑ መቼ ጓደኛ ሆነ እሷ ነች እንጂ ያልሆነ ነገር ሁሉ የምታደርግ የሞከረችው። የአቷን ቤት ይዞ ሲሄድ መንገድ ላይ ተገናኝተዋል። ያው ፈጠጥ ፈጠጥ ብለዋል እንዳያችሁት ማለት ነው። ደስ ይላል እውነት ለመናገር እውነት መቼም እውነት ነው። ትዘገያለች እንጂ አትወጣም። ይህ የምስራች ሰሙ ጋሽ ግርማ ወደ ቤት ሄደው የምስራች ብለው ያው አብስሯል። የብሌልና የጽናት ምንድን ነው ንገረን ብለው ሲጓጉ በጣም ደስ ይላል። ጽናትን ከዛ ካለችበት እንትን ለማውጣት መጀመሪያ ተነሺ፣ መጀመሪያ ዝፈኝ ብለው አዘፍነው ከተኛችበት አስነስተው የምስራቹ ተነግሯቸዋል። ከሁለቱም ደስታ እኔ ግን በጣም የምታስደስተኝ ብሌን ነች። በቃ ከነሱ የበዛ ነው የምትቦርቀውና ነገር ሁሉም ደስ የሚላት ብሌን ማለት ነው። ተደስታለች። በጣም ደስ ብሏታል። ተቃቅፈው ምን ብለው እውነታው መገኘቱ የሁሉም ሰው ደስታ ነው። የብሌን እናት በስተቀር ደስ ስላላላት ነው እንግዲህ ደውላ የነገረችው። ለማምለጥ ስትሞክር ተያዘችው። ከዚህ በኋላ ሁሉም ሰላም ይሆናል። አያችሁ እውነት መጀመሪያ እነዚህ ቤት ስትመጣ ከባቢና አባትን ያላቸው እንትን ታውቃላችሁ። ቲቪቱ ሁሉም የሷ ነው። የዚህም ግድያ ያበቃችሁ እች ነች ማለት ነው። እውነት ተዘገያለች እንጂ የሆነ ጊዜ መውጣቷን አይቀርም። እውነት ይወጣል። ስለዚህ እውነት የለም ዘገየ ምናምን አትበሉ። መታገስ ዋጋ አለውና ታገሱ። ከኋላን ጋሽ ግርማ ገና የድርጅቱ ያው ባለቤትነት ሲመለስላቸው ወይም ሲሰሙ የበለጠ ደስ ብሏቸዋል። የምር ዛሬው እጅግ በጣም ደስ ይላል ሁሉም ነገር ማለት ነውና እኛም ደስ ብሎናል። እናመሰግናለን። እውነቱ ሁሌም ከዚህ በኋላ ሰሞኑ ብያቸው ነበረ ድርጅቱ ከተመለሰ ጋሽም ግርማ ስራውን ይሰራል፣ ጽናትና ብሌን ወደ ትምህርታቸው ይመለሳሉ ብያቸው ነበረ። ያው ያን ያልኩትን ዛሬ ደገሙት። አሁን ከዚህ በኋላ እኔም ወደ ትምህርቴ አንተም ወደ ስራ ብላለች። በቃ እስከዚህ ድረስ ታግላለች። እች ሴትዮዋ አሁን ከታሰረች ምንም አታመጣም። ምክንያቱም በህይወታቸው ብዙ ነገር የፈጸመች ሴት ነች። አሁን ግን አንድ ነገር ይቀራል። ባቢና ብሌን ማነው ጽናት አንድ ላይ ለማድረግ ወይም ደግሞ አንድ ላይ ለመሆን ይሄ ያደረገችው ነገር ውሸት መሆኑና ይሄን ደግሞ ራሷን መናገር አለባት። ራሄል በመጸጻ ሰክራ ዝም ብላ ያልሆነ ነገር እንዳደረገች ወይም ደግሞ የቪዲዮ እንዲሆንላት ስለቀረጸችው ይሄም መናዘዝ አለባት። ያለዛ ሰላም አይኖርም ማለት ነው። ይህን ማድረግ አለባችሁ። ሌላው በዛሬው እጅግ በጣም ደስ ይላል። ደስ ብሎናል። እውነት ሁሌም እውነት ነው። ያው በእውነተኛ መንገድ ብቻችሁ ብትሆኑ እውነትን ተከተሉ። የምሬ ነው የምላችሁ። በችግራቸው በደካማ ጎናቸው ገብታ ብዙ ለማድረግ ሞክራ ነበረ ራሄል በብሌንና እናቷ ግን ያው አያት ራሄል ግን ሁሌም እንትና ማነች ብሌን ከእውነት ጋር ስለቆመች እስከ መጨረሻው እውነት ብቻችሁም ሲሆን ከእውነት ጋር ሁኑ እላችኋለሁ ባይ